ጎጃም ዩቲዩብ እንግዲህ በሩታ ፍቅር ወድቃለች። ዳር ዳር እያለች ነው። የእስክስታ የምን የዘፈን ዳርዳሮ እስክስታ ነው ይባላል። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እናም ቲክቶክ ላይ እንግዲህ ጎጃም የሩታ ምርኮኛ ነኝ ብላለች እያላችሁ ነበረ ማለት ነው። በነገራችን ላይ ጽሁፉ የሚለው ካሁን በኋላ ሩታ የኛ ምርኮኛ ናት፣ ካሁን በኋላ ሩታ የኛ ምርኮኛ ናት ብላለች። አቤት አጻጻፍ፣ አቤት አጻጻፍ። እስኪ እንደ ሩታ እህቶች ኤ ቢ ሲ ዲ ኢ ኤፍ ጂ ዋይ ዜድ እስከሚለው ድረስ የተማሩትን ተከተይ። አንቺ ሸፋፋ ማለት ነው። እንዴት አድርገሽ ነው የጻፍሽው? አራባና ቆቦ ምን የሰማይና የምድር ተራራቀ። ግን ጎጃሜ ሲመስለኝ ማለት ነው ለመጻፍ የፈለገችው እኔ ከዚህ በኋላ የሩታ ምርኮኛ ነኝ፣ የሜዳ አህያ ለውሽሚት ለሚዘሙት ደጋፊ መሆን አልችልም ለማለት ነው ማለት ነው የፈለገችው። አዎ ዳር ዳር እያለች ነው፣ ወደ ሩታ ፍቅር እየተማረከች ነው፣ ልትወድቅ ነው መሰለኝ ማለት ነው። እና ሲጀመር ሩታን የነካ የለውም በረካ። ሲቀጥል ደግሞ ሩታ እኮ በፍቅር ትጥላለች። አዎ ትጥላለች። እንግዲህ ምንም ማድረግ አይቻልም። ቻዩ ነይ፣ የምር አንቺ የስደት እህታችን ነሽ። ነይ ቶሎ ይቅርታ በይና ነይ ቶሎ። እኔ ከፈለግሽ ማለት ነው ፕሮግራም ይዝና እኔ ቤት ላይ ስገባ ይቅርታ በይ። ከዛም በኋላ ሩት እህቶች ጋራ ሰላም ፍጠር ይገባሽ። አንደኛ ስድብ ምንም አይጠቅምሽም፣ ሁለተኛ ደግሞ በስደት ነው ያለሽው፣ ዳርዳርም እያልሽ ነው ማለት ነው። እና ያው እናንተ ደግሞ ሀሳብ ሲሰጡ የነበረው የሩታ ምርኮኛ ነኝ ብላለች እያላችሁ ነበረ። ያው እሷ እንግዲህ እንደዛ ብላ ጻፍኩ ብላ መሰለኝ። አይ መሰረተ ትምህርትም አልተማረች ይመስለኛል። ኤቢሲዲ እስኪ አስተምሯት የምር ወይኔ ጎጃምን ሊቀይር ያለው ፈጣሪ ማለት ነው። ደህና አድርገ ቀይራትማ፣ በደንብ ቀይራት። እንዲህ ምላሷ እኮ እንደ ቆርቆሮ እየጮኸች አስቸገረችን፣ እንደ ጉጉት እየጮኸች ረበሸችን ጋይስ። እና ያለው ነገር ይህንን ይመስላል። መጀመሪያ ተማሪ ርዕስ ለመጻፍ፣ እኛ ደግሞ የሩታ እህቶች እናስተምርሻለን። ምንም እንዳታስቢ። ኤቢሲዲን እስከ መጨረሻው እስከ ዜድ ድረስ ዋይ ዜድ ኤክስ ዋይ ዜድ ሰምተሻል እስከሚለው እናስተምርሻለን። በተረፈ ዳር ዳር አትበይ ማለት ነው። ሸፋፊት ያንሻፈፍሽ አትጻፊ። ሩታን ለመሰደብ መጀመሪያ አስተካክለሽ ጻፊ። እንደዚህ የሚያንሻፈፍሽ ጎሪጥ የምታይ ደግሞ ምንድነው የጎሪጥ? እና እስኪ የሩታ እህቶች ቲክታክ ያሉትስ ምን አሉ የሚለውን ቀጣይ ስሙ። በተረፈ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ድድ ነው ማደርጋችሁ። ፈጣሪ ጠብቃችሁ፣ መጨረሻችሁ ይመር የኔ ልዕልቶች፣ የነብሯ ስናይፐሮች ብያችኋለሁ፣ የኔ ልበ ንጹዎቹ። እና ወደ ቀጣይ ቪዲዮ እንስማ እስኪ። በነገራችን ላይ ሩታ እንኳን ልትማረክ ትማርካለች ሰዎችን። ሰምተሻል? ጎጃም ዩቲዩብ ያነብላችኋለሁ። በደንብ እንድታዳምጡኝ እፈልጋለሁ። እዚህ 20 ምናምን ሺህ ሰው አለ ያለችው ምንድን ነው? የሩታዬ የኔ ጨረቃ ብላለች። የኔ ኮከብ፣ የሚዲያው ድምቀት፣ ታንቺ ሌላ ምንም ልንል አንችልም። አፋችን የሚቀባጥረው ለአፋችን ነው እንጂ ለስራ ነው እንጂ ትላለች። ግን አንቺን በጣም ነው የምንወድሽ። ሁልጊዜም አንቺ ነሽ የምትመሪው። ሚዲያውን እንዳለ ታንቀጠቅጨዋለሽ። አንቺ ተለለሽ ሚዲያው የለም ባዶ ነው ትላለች። ስለዚህ እኔ ሁልጊዜም አንቺ ገዳፊ ነኝ፣ ያንቺ አድናቂ ነኝ፣ ያንቺን ሳቅ ነው የምፈልገው ትላለች። ጎጃም ወይዘሮ ጎጃም ማለት ነው። አመሰግናለሁ። እንደዛ ነው የሚለው። አልጨረሽም ደግሞ እዚህ ጋር መጨረሻ ላይ ያለው ጽሑፍ አይተሻል። ከአሁን በኋላ ለሩትዬ ምርኮኛ ሆኜ እቀራለሁ። አስተካክል። ከአሁን በኋላ የሩታዬ ምርኮኛ ሆኜ በእሷን ኢትዮጵያ ስገባ እንኳ ራሱ የእሷ ሰራተኛ ለመሆን ቁሜ ቃል ገብቻለሁ ብላለች። የተባለውን የጻፍ ነው ያነበበ። ለአንቺ የአንድ ወር ደግሞ ለቅቅ ያለው አሁን ተረኛ ለፋፊ ነው። ሂጂ አቤት እንደ ይሄ ነገር ያው እየገባኝ ነው። አንዳንድ ጊዜ ያው
አሁን ይሄ የጎጃሚ ኮሜንት መልእክት እኮ ነው። የጎጃሚ ኮሜንት እና ተረኛ አንቺ ሽልማት አለ ደግሞ። ወይኔ አሁን የገባችው መጀመሪያ መልእክት ስናስተላልፍ ጎጃሚዋ እኮ ሩታ ሀብቴ እኮ ማንነቷ እንደሚገዛት እኮ ድሮ እናቅ ነበረ። ያው ትተናት ነው እድሉ ነው። ማረ ቀጥይ ህጅበት እንጂ እና ጎጃሚዋ ለማንኛውም 1-3 ልጆች አሉ ለሰራተኝነት ምልመላ የቀረቡ። ከነሱ ካሸነፍሽ ሰራተኝነት እንቀጥርሻለን የኔ ቆንጆ። ሩታ ሀብቴ ዞሮ የወደደኝ ሰው ከኔ ጋር መሆን ይችላል፣ ለመኔ መድኃኒት ነኝ ብላለች። ተይቀደም ኢንስታግራሟ ላይ እና አንቺንም እንግዲህ ወደ ቅሬው እናስገባሻለን ማለት ነው። አትፍሪ፣ አትሸማቀቂ። ለማንኛውም አብሽሪ፣ እኛ ይቅርታ ልባለን። አንዳንድ ሰዎች አይደለንም እና በይቅርታ ምናምን ሰዎች ነን። ነይልን እንላለን። ያው ትንሽ እኮ አልገባኝም፣ ዝም ብዬ ነው የምቀባጥረው። እኔ እኮ ለዛ ነው እኔ መልእክቴ ላስተላልፍ ስል እምቢ ብለሽ ይኸው የእርሽ ከተማ ይሄ ሁሉም ከተማ ነው። አይ ላስመስል ብዬ ነው እሷ ያለችው ማለት ነው። ትላንትና ፋፍያ ልንገርሽ፣ ላስረዳሽ። ትላንትና እኛ ሀሳብ ሰጠን ነበረ። የሰጠን ሀሳብ ምንድን ነው? ለሄርሜላ ሽምግልና መላክ አለበት ጎጃሜ አባቶ ትላክ ብለን ሀሳብ ሰጠን ነበረ እና እሷ ደግሞ ይኸው ለሄርሜላ ሽማግሌ መላክ አልችልም፣ እኔ ከአሁን በኋላ ለሩትዬ ምርኮኛ ሆኜ እኖራለው ብላ ነው ኮሜንት የጻፈችው ለእኛ ማለት ነው። ተረዳሽ? እና ለዛን ደግሞ ያው እኛም ተቀብለናታል። ያው ወገን ለወገን መዳ ደግሞ ስራችንም ማስተጋባት ስለሆነ አንድን ነገር በቃ ይሄ እኛ ስራ ነው፣ ችግር የለውም። እና ተረኛ ሱሱ ናት። ሱሱ አንብቤ ይሄኝ ተረኛ ለአንቺ እንትን ለሩታ ሀብቴ ሙርከኛ ሆኜ እኖራለሁ ካሁን በኋላ። ይሄ የሜዲያ አህያ አድናቂ አይደለሁም ነው የምትለው ሳ? አዎ እንደዛ ነው። ያው አንብቢ አላይ ወኪል ከው እኔ የሩታ ሀብቴ ሰራተኛዋም ሁኜ መኖር እሆናለሁ ካሁን በኋላ አቁሜያለሁ፣ የዝሙት ገዳፊ አይደለሁም ብላለች። እንግዲህ እንደምታዩት ኮሜንት ላይ ስንት ሰው 27 ሰው አላችሁ። እንግዲህ ጎጃሜን የቀየረ ጌታ ብዙ ሰው ይቀይራል ማለት ነው። አሜን ያ ረብ፣ አሜን አሜን። መጨረሻ ጾማችን ፈጣሪ ይስማ። አሜን አሜን። ወደ ራሳ የመለሳት ጌታ ደግሞ ብዙ የተጠመመውን ያቀናል ማለት ነው። እሷ ግን ወዳ አይደለም ተገዳ ነው። ምክንያቱ ያንም ተገዳ ነበረች እና አሁን ተገዳለች አሉ። ብቻ አንድ ነገር ከሆንሽ እኛ አለንሽ። እኔ ራሴ በሩቲ ስም ቃል ገባልሻለሁ። እኔ ያለሁልሽ። እሺ አሬኛ ስደት እህታችን ናት፣ ክፉዋን አንፈልግም። አይዞሽ ወደ እኛ ጠጋ በይ። ኔቶሮ እንቀበልሽ ያለን እኛ አይተሻላ። እኛ ይኸው 1 አመት ሙሉ ቁጭ ብለናል። አብርሃምና ሩታ ባልና ሚስት ነው። ሩታም ደግሞ እርጉዝ ነው፣ ያረገዘችው ወንድ ልጅ ነው ስንል ያው ቁጭ ብለን እናንተ ስትረግጡ እርጉዝ አይደለችም ጨርቅ ነው የታጠቀችው እያላችሁ ከአፍሪካና ከአውሮፓ የሆነ የቴክኖሎጂ ያመጣ ሲስተም እያመጣችሁ የአማቻችን ሚስት ጋር ስታቀነበሩ ሁላ መታገዝ ዋጋ አለ እያለን ማለት ነው። ታግዘን ፍሬ አግኝተናል። ያገኘ ደግሞ ልዑል የመሰለኝ እናንተ ሁላ ጭንቅላታችሁ የቀየረው ማነው? ልዑል ነው። ያን እናንተ ጨርቅ ብላችሁ ነበረ። ግን እናንተ ንስሐ ግቡ፣